አንዳንዴ ቅንነትን ይዘን ስንሄድ ሰይጣን አውቆ እልህ ሊከተን ይፈልጋል። መጽሐፍ ቅዱስ ላይ አንድ የሚገርም ነገር አለ። አሁን አብኔር የሚባል የሳኦል የሰራዊት አለቃ የነበረ ሰው አለ። ከዛ አዛሄል የሚባል ደግሞ የዳዊት ሰራዊት የኢዮአብ ወንድም ነው። አዛሄል በባዶ እጁ አብኔርን ያባራል። አብኔር ሰይፍ ይዞ ከፊት ለፊት ይሮጣል። አብኔር ሰይፍ ይዞ እየሮጠ ነው። አዛሄል በባዶ እጁ እንደሚዳቀው ፈጣን ነበርና ያባረዋል። ኋላ አብኔር ትንሽ አንተ ሰውዬ ወይ ዞር በልና ትንሽ ሰይፍ አግኝ እንጂ ሰው እንኳን ቢያይ ምን ይባላል? እኔ ሰይፍ ይዤ ከፊት እሮጣለሁ፣ አንተ በባዶ እጅህን ታባረኛለህ ብሎ ስለው እምቢ አለ። ድርቅ አለ። ድርቅ ሲል ጥሩ አምልጦ የነበረው አብኔር ዞር አለና በሰይፉ የአዛሄልን ሆድ ወቅቶ ገደለው። እባካችሁ ልባችን ሊያበላሽ መንፈሳችን ሊያበላሽ ሰይጣን የሚልክብን መጥፎ ነገር ጋስዛ በኢየሱስ ጩኸት ነው ወይስ እምነት ነው ከውስጣችሁ? አዎ ከክፉ ምን ሆነ ለመጻፍሽ? መሸሽ ነው። ለምን እግዚአብሔር ወደኛ የሚመጣበት ቅን ልብ ገር ልብ አይበላሽ። ተስማማን? ይህን ምሕረት ወደ ያመጣ አዋሳ ላይ ኢትዮጵያ ምድር ላይ ዘሆል ኢትዮጵያው ስትዞሩ የሚገርም ታምራት ብቻ ነው የሚሰማው። ያው እግዚአብሔር ሰው የሚላሉ በየወሩ በየ15 ቀን ጸሎት ቤት ምረቃ ብቻ ነው የሚመረቁ። ጸሎት ቤቶች ደግሞ ለእግዚአብሔር የሚቀደሱ ጉድ ብቻ ነው በየአገሩ በየምድሩ። ይሄ ልብ አይነካ፣ ይሄ መንፈስ አይነካ፣ ይሄ ትጋት አይነካ፣ ይሄ ቅናት አይነካ። ስናመስገን ኢየሱስ ተመስገን። አይነካ። እሰይ ኢየሱስ ይመስገን። ተመስገን ኢየሱስ። ደስ ብሏቸው ደስ ያለው ሰው አይነካ፣ ልቤ አይነካ። መጽሐፍ ቅዱስ ነው ምሳሌ 4 ላይ አጥብቀ ምን እንጠብቅ ይላል? ልቤን ጠብቅ፣ የህይወት መውጫ ከእርሷ ነው ይላል። እንቀጥል እስቲ ትንሽ አንዳንድ ሰዎች ወደ እናንተ አይምሮ ላምጣ። አስተርን አይተናል፣ ሩትን አይተናል። አሁን ራሱ መርዶክዮስን ሳስበው ሌሎችን ታሪክ ስለሆነ ስለሚታወቅ ነው። መርዶክዮስ 50 ክንድ ማለት እኮ 25 ሜትር ማለት 25 ሜትር ላይ ሊሰቀል ከተዘጋጀበት ያዳነው እኮ ልቡ ነው ማለት። ንጉሱ ላይ እዛ ደጅ ላይ የሚቀመጡ ሰዎች በተነሱ ጊዜ እሱም አብረው ከነሱ ጋር መነሳት ሲችል ንጉሱን ከሞት አስጣለ። ንጉሱን ከሞት ያስጣለበት ታሪክ በመዝገብ ተጽፎ ቁጭ አለ። ያንን ንጉሱ እንቅልፋቶ ማታ የዘመኑን ታሪክ ሲያነብ የመርዶክዮስ ነገር ተገኘ። ንጉሱ ደነገጠ።